አርእስተ ዜና ሜታ ኩባንያ በትግራይ ጦርነት ሲሰራጩ የነበሩ ግጭት አባባሽ መልእክቶችን ባለመቆጣጠሩ ክስ ቀረበበት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ መውረዱ ተገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። ቀዳሚ ወዳደረግነው ዜና ስናልፍ በትግራይ ያለውን አንጻራዊ ሰላም በመጠበቅ የትግራይ ወጣቶች በመልሶ ግንባታው ሂደት በማሳተፍ የሚቋቋምበት እድል ማመቻቸት እንደሚገባ ተጠቆመም። ራያ ዩኒቨርሲቲ በትግራይ አሳሳቢነቱ እየተባባሰ የመጣውን ህገወጥ የወጣቶች ስደት ለመግታት ከተለያዩ የማህበረሰብ አካላት የውይይት መድረክ አካሂዷል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በአውዳሚው ጦርነት ኢኮኖሚዋ የደቀቀው ትግራይ በፕሪቶሪያው የሰላም ስምምነት አንጻራዊ ሰላም ብታገኝም አሁንም ግን የመልሶ ግንባታ ሂደቱ በሚፈለገው ልክ አለመፋጠኑን አጠቃላይ በትግራይ ያለው ነባራዊ ሁኔታ ለወጣቶች ስደትና ሞት አባባሽ የሆነው ህገወጥ ስደት በከፍተኛ ሁኔታ መጨመሩ ይነሳል። በመሆኑም የወጣቶች ስደት ከራሳቸው አልፎ ለቤተሰቦቻቸውም ብሎም ለማህበረሰቡ ወደ ከፋ አደጋ እያስገባ እንደሚገኝ መረጃዎች ያስረዳሉ። የህገወጥ የሰዎች አዘዋዋሪዎችና ደላሎች ሰለባ የሆኑት ቤተሰቦችና ከስደት ተመላሽ ወጣቶች በህገወጥ ደላሎች ለሰብአዊ ኢኮኖሚያዊና ማህበራዊ ቀውስ መዳረጋቸውን በመግለጽ በስደት ለሞተው ልጃቸው አስክሬን ለማስመጣት ከ1 ሚሊዮን ብር በላይ መጠየቃቸው ይናገራሉ። ስደት እዚ ያው ርቃሬ አደንአተዩ ማለት ነው። በዚህ ህገወጥ ስደት ምክንያት ወጥተው ከቀሩት አንዱ የኔ ልጅ ነው። አሁን እዚህ ራያ ዩኒቨርሲቲ ባዘጋጀው መድረክ እኛ የተገነዘብነው ሌላው ማህበረሰብ እንዲያውቀው እንዲገነዘበው እስከታች ወርደው ማሳወቅ አለባቸው። ህገወጥ ስደት ሰው በላ ነው። ልጆቻችንን አሳድገን አስተምረን በልቶብናል። እዚህ ላይ ግን መናገር የምፈልገው መንግስት ለወጣቶች የስራ እድል መሬትና መቋቋሚያ የሚያገኙበትን እድል ሊያመቻችላቸው ይገባል። የተቀሩት ወጣቶች ከዚህ አደጋ ለመጠበቅ ልንመክራቸውና ልንገስጻቸው ይገባል። ወጣት የሀገር ህልውና ነውና በቀየው በቦታው ሰርቶ የሚኖርበት እድል ሊመቻችለት ይገባል። ማቲ ሕዚ ቤተሰብ አዋጣው ልዕሊ 1 ሚሊዮን አስከሬን ጽዑ እንጣት ያብዛድ ቤተሰብ ከ1 ሚሊዮን ብር በላይ አዋጥተው ነው የልጅ አስከሬን ተጭኖ የመጣው። ይህ ህገወጥ ስደት የወላድ መሃን እያደረገን ነው። አሁን እነዚህ ህገወጥ ደላሎች ከመንግስት ተሰውረው ነው። ጽጉምት እንደሆይና ወላዲት ጽጉምት እንደሆይና ወላዲ ጽጉም እንደሆይና ሐው እናት አባት ገንዘብ ከሌላቸው እንዲሁም አቅም ያለው ዘመድ ወይም ወዳጅ ከሌለ ለህገወጥ ደላሎች የሚሆን አፍ መዝጊያ ከሌለ በህገወጥ ደላሎች እጅ ያለውን ልጅ በህይወት አታገኘውም። ሐረዝ ትባል ነውራ የመኒ ሁቲ ዞም ስዑድ አረቢያ ድዋጉሉ እኔ ከዚህ ቀደም ሄጄ ሁቲዎች ይዋጉበት የነበረው ሐረዝ የሚባል አደገኛ አካባቢ ላይ መቼም ከአእምሮዬ የማይጠፋ ድርጊት አይቻለሁ። በወቅቱ አብዱል ቀቡል የሚባል ደላላ አንዱን ስደተኛ አፉን በሚስማር 3 ቦታ ላይ ወግቶና በሽቦ ሰፍቶ በአጥር አሾልኮ እኛ ጋር አስገባው። ልጁ ህመሙ ብሶበት እየዘለለ እኛ ጋር ሲመጣ ነው የሆነውን የተመለከትኩት። በኋላ እኛ ጋር ሲመጣ ይሙትም ይዳንም ብለን በፒንሳ ፈታንለት። ይህ በፍጹም ከአእምሮዬ የማይጠፋ አስከፊ ክስተት ነው። የትግራይ ፖሊስ ኮሚሽን ምክትል ኮሚሽነር ሙልጌታ ሐድጉ በበኩላቸው ህገወጥ የወጣቶች ስደት በመላው ትግራይ በህገወጥ የደላሎች ሰንሰለት የተሳሰረ መሆኑን በመግለጽ ይህንን ለመግታት መንግስታዊና መንግስታዊ ያልሆኑ ተቋማት ትኩረት እንደሚሻም ይገልጻሉ። ሰሜን ምዕራብ አብዚ ስደት እዚ ተሳተፈሎ ማእከላይ ብሰፊሕሎ በትግራይ በሁሉም ዞኖች አጠቃላይ የህገወጥ ደላሎች ሰንሰለት አለ። እስከ ሊቢያ፣ ሳውዲና የመን ድረስ ይሄዳል። እዚህ ውስጥ ሆነውም ይህንን ሰንሰለት የሚያስተሳስሩ ህገወጥ ደላሎች አሉ። እነዚህ ግን ከማህበረሰቡ እይታ ውጭ ናቸው ማለት አይቻልም። ማህበረሰቡም አጋዥ ሆኖ እነዚህን ለማጋለጥ ካልሰራ ይህንን ሁኔታ መፍታት አንችልም። አሁን እየተሰራ ያለው ልጆቻቸውን አግተው እያሰቃዩ የሚያሳይ ምስል እየላኩ ይህንን ያክል ብር ላኩ እያሉ ቤተሰብ እያስፈራሩ በየከተማው ልጅን ታደጉልኝ በደላሎች እጅ ወድቆ ብሎ ደጅ የሚጠና ብዙ ነው። ይህንን ለማድረግም እዚህ ያሉትም ይሁን እዛው ያሉት የህገወጥ ደላሎቹ ተባባሪዎች የያዙትን ልጅ ቤተሰብ እያጠኑ ይህ መክፈል ይችላል ወይም አቅም ያለው ቤተሰብ አለው ተብሎ አጥንተው ነው የሚያከናውኑት። ስለዚህ ይህንን ከምንጩ ለማድረግ
ከስር ካልሰራንበት አደገኛ ሁኔታ ነው ያለው። ስለ ህገወጥ የወጣቶች ስደት ለማህበረሰቡ ግንዛቤ የማስጨበጥ ስራዎች ለማከናወንና ለወጣቱ የስራ እድል ለመፍጠር ከባለድርሻ አካላት ጋር በመተባበር ትኩረት ተሰጥቶት እየተሰራበት መሆኑን በመድረኩ የተገኙት በትግራይ ወጣቶች ጉዳይ ቢሮ የወጣቶች ህገወጥ ስደት መከላከል ማዕከል ኃላፊ አቶ ግርማይ ኃይለስላሴ ያስረዳሉ። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው ህገወጥ የወጣቶች ስደት ለመግታት ሁሉም የማህበረሰብ አካላት ኃላፊነታቸው ሊወጡ ይገባል ብለዋል። ዛ ሕዝድ እንደና ያኹነታቱን ሰላም አሐልዩ ወደፊት እንድንመለከት ያለውን አንጻራው ሰላም ተጠብቆ ቄሱ፣ ሸኩ፣ የሀገር ሽማግሌው፣ የፍትህ የመንግስት አካላት የሀገሩ ሰላምን ተጠብቆ ወጣቱ በሀገሩ ሰርቶ እንዲተዳደር ከማድረግ በላይ ምን ስራ አለው? የሀገሪቱን መጪው ዕጣ ፈንታ የሚወስነው ወጣቱን ከመጠበቅ በላይ ምን ጉዳይ አለው? በወሬ ብቻ አይደለም። ሁላችንም እዚህ ተመካከረን ወጣቱ የስራ እድል ተፈጥሮለት ወደ ስራ የሚገባበትንና በሀገሩ መኖር የሚመኝ ወጣት ስናፈራ ነው። የግዙፉ ማህበራዊ ሚዲያ ፌስቡክ ባለቤት ሜታ ኩባንያ በትግራይ ተቀስቅሶ በነበረው ጦርነት ሲሰራጩ የነበሩ ግጭት አባባሽ መልእክቶችን ባለመቆጣጠሩ ክስ ቀርቦበት በኬንያ ውስጥ ጉዳዩ እንደሚታይ የአገሪቱ ከፍተኛ ፍርድ ቤት መወሰኑ ተገለጸ። በመረጃዎቹ አማካኝነት የሰው ህይወት መጥፋቱና በወቅቱ ሪፖርት በተደረጉ ጉዳዮች ላይ ፈጣን ግብረ መልስ ባለመሰጠቱ እና በሌሎች ጉዳዮች ነው ክሱ የቀረበበት። ብርቱካን ጌታዬ ዝርዝር አላት። ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወሰነ። የግዙፉ ማህበራዊ ሚዲያ ፌስቡክ ባለቤት ሜታ ኩባንያ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ክስ ቀርቦበት በኬንያ ውስጥ ጉዳዩ እንደሚታይ የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገለጸ። ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚያመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምኒስቲ ኢንተርናሽናል ስትራቴጂ ሊቲጌሽን ኃላፊ ማንዲ ሙዳሪኳ በትናንትናው ዕለት ገልጸዋል። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። የፍርድ ቤቱ ውሳኔ ተከትሎ የሜታ የህግ ተወካዮች ይግባኝ ለመጠየቅ ፍቃድ መጠየቃቸውን እንዲሁም ክሱ ውድቅ እንዲሆን ጥረቶች ይቀጥላሉ ብለዋል። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጆች የሆኑት አባቱ በፌስቡክ ላይ በተለጠፈ ጽሁፍ ምክንያት የተገደሉበት አብርሃም ማዕረግ አንዱ ነው። በባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ ጽሁፍ በፌስቡክ በመውጣቱ ምክንያት በጥይት መገደላቸው ተገልጿል። ይህ ጽሁፍ የፕሮፌሰር ማዕረግን ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበር። አባትየው ከመገደላቸው በፊት አብርሃም እነዚህን ጽሁፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፍቃደኛ እንዳልነበር ክሱ ያትታል። ጥቃቱን የፈጸሙት ግለሰቦች በአካባቢው የሚተላለፉ ሰዎች ፕሮፌሰር ማዕረግን እንዳይረዷቸው ስላስጠነቀቁ ማንም ሰው ሊያተርፋቸው አልሞከረም። ፕሮፌሰር ማዕረግ ከተተኮሰባቸው ከ7 ሰዓታት በኋላ ጥቅምት 24 2014 ህይወታቸው አልፏል። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርት ካደረገ ከ3 ሳምንታት በኋላ እንዲሁም አባትየው ከተገደሉ ከ8 ቀናት በኋላ ነበር። ፌስቡክ የጥላቻ ንግግሩን ቢያስቆምና በገጹ የሚለጠፉ ጽሁፎችን በአግባቡ ቢያጣራ ኑሮ አባቴ አይሞትም ነበር ሲል አብርሃም ከዚህ ቀደም ለቢቢሲ ተናግሮ ነበርም ተብሏል። አብርሃም ለፍርድ ቤት በሰጠው ምስክርነት የፌስቡክ አልጎሪዝም ጥላቻ አዘልና ግጭት አነሳሽ መልእክቶችን እንደሚያስተዋውቅ ተናግሯል። መሰል ይዘቶች የተጠቃሚዎችን ተሳትፎ ስለሚጨምር እንደማይወገዱም አክሏል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ መድረኮችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነውም ተብሏል። ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ ተቋማት ተጠያቂ የማይሆኑበት ሁኔታ ጊዜ ያለፈበት መሆኑን የሚያሳይ ነውም ሲሉ ኃላፊዋ ሊንዳ መናገራቸውን በዛሬው ዕለት አምነስቲ ባወጣው መግለጫ ሰፍሯል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ወር ላይ ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች
በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሌላኛው ከሳሽ የአምኒስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ናቸው። አቶ ፍስሐ በ2 ዓመቱ ጦርነት ወቅት በኢትዮጵያ ይሰሩ በነበረው የሰብአዊ መብት ስራዎች የበይነ መረብ ጥቃቶችን ማስተናገዳቸውን ክሱ ያትታል። በኬንያ ነዋሪነታቸውን ያደረጉ አቶ ፍስሐ በፌስቡክ በተሰራጩ ይዘቶች ምክንያት ለደህንነታቸው እንደፈሩ ገልጸው ነበር። ከሁለቱ ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋች ተቋም ናቸው በሜታ ላይ ክሱን የመሰረቱት። ከሳሾቹ በፌስቡክ ላይ ከተሰራጩ ጥላቻ ጋር በተያያዘ ለደረሰባቸው ጉዳት የ$2 ቢሊዮን ካሳ እንዲከፍሏቸው እንዲሁም የፌስቡክ አልጎሪዝም ላይ ለውጥ እንዲደረግም ይሻሉ። በበርካታ ሀገራት ውስጥ በሚፈጸሙ የኩባንያዎች የሰብአዊ መብት ረገጣዎች የተጎዱ ማህበረሰቦችና ግለሰቦች አብዛኛውን ፍትህ ለማግኘት ይቸገራሉ። በከፊል እንደሜታ ያሉ ኩባንያዎች የአገልግሎት ውላቸውን ተጠቅመው የፍርድ ቤቶችን የተደራሽነት ስልጣን በመገደብ በርካታ ተጎጂዎች እንዳይደርሷቸው ለማድረግ ስለሚሞክሩ ነው ሲሉም ማንዲ ሙዳሪኳ አጽንኦት ሰጥተው ተናግረዋል። በመሆኑም ሜታ በፌስቡክ ግጭት የሚያነሳሱና ጥላቻ የሚነዙ ጽሁፎች እንዲሰራጩ መድረክ በመሆን ደም አፋሳሹ ጦርነት እንዲቀጣጠል አስተዋጽኦ አድርጓል የሚል ክስ ቀርቦበታል። ክሱ ፌስቡክ የመልእክት ይዘትን በየመልኩ በሚፈርጀው አልጎሪዝሙ ግጭትን የሚያነሳሱ ልጥፎችን ተጠቃሚዎች እንዲያዩት ማስተዋወቅን ጨምሮ የሰው ሕይወት መጥፋት ምክንያት ሆኗል ብለዋል። ከሳሾቹ ፌስቡክ እንዲወስዳቸው ከጠየቋቸው የማሻሻያ እርምጃዎች አንዱ በጥላቻ ንግግርና በግጭት አነሳስ ይዘቶች ሳቢያ ጉዳት ለደረሰባቸው ካሳ የሚሆን $1.6 ቢሊዮን ካሳና ተጨማሪ $410 ሚሊዮን ገደማ ካሳ ደግሞ ፌስቡክ ስፖንሰር ባደረጋቸው ይዘቶች ለደረሱ ጉዳቶች የሚውል ነው። ፌስቡክ አልጎሪዝሙ ጥላቻ የሚነዙና አደገኛ ይዘቶችን ከማሰራጨት እንዲቆጠብ እንዲደረግ እንዲሁም በአገር ውስጥ ቋንቋዎች የይዘት ቁጥጥር የሚያደርጉ ተጨማሪ ሰራተኞች እንዲቀጠሩም ክሱ ይጠይቃል። ሜታ ከዚህ ቀደም የኬንያ ፍርድ ቤቶች የዳኝነት ስልጣን እንደሌላቸውና በተጨማሪም የኩባንያው አገልግሎት ውል ወይም ተርምስ ኦፍ ሰርቪስ የሚባለው እንዲህ አይነት ጉዳዮች የአሜሪካ ፍርድ ቤቶች ብቻ እንዲያዩት የሚደረግ ነውም ብሏል። ሊንዳ ይህ ውሳኔ ማህበረሰቦች በዓለም ውስጥ የትም ቢሆኑ ፍትህን ማግኘት እንደሚችሉ ተስፋ ይሰጣል። ከአሜሪካና ከአውሮፓ ውጭ ያሉ ሀገራት ተጠያቂነት በሌለበት ሁኔታ ትርፍ ማግኘት የሚቻልባቸው ገበያዎች አድርጎ ብቻ የሚመለከት እሳቤ ሊቆም ይገባል ብለዋል። እነዚህ የማህበራዊ ሚዲያ መድረኮች ኃላፊነታቸውን ለመወጣትና ከትርፍ ይልቅ ለሰብአዊ መብቶች ቅድሚያ የሚሰጡበት ጊዜ ነውም ሲሉም አክለዋል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩና ባሉ ማህበራዊና ኢኮኖሚያዊ ቀውሶች የትግራይ ህጻናትና ታዳጊዎች ወደ ትምህርት ገበታ መመለስ እንዳልቻሉ ተጠቆመ። በዚህም በትምህርት ገበታ መዋል ከነበረባቸው 2.5 ሚሊዮን ተማሪዎች 1.3 ሚሊዮኑ ብቻ ትምህርታቸውን በመከታተል ላይ እንደሚገኙ የትግራይ ትምህርት ቢሮ ይፋ አድርጓል። ፍርቱና ገብሩ የትግራይ ትምህርት ቢሮ የ9 ወራት የትምህርት የስራ አፈጻጸም የገመገመ ሲሆን በጄኖሳይዳዊ የትግራይ ጦርነት ምክንያት የትምህርት ዘርፉ ወደ ኋላ መመለሱ አውስቷል። ከፕሪቶሪያው የሰላም ስምምነት በኋላ የመማር ማስተማር ሂደት ቢጀመርም የተማሪው ወደ ትምህርት ማዕድ ሙሉ በሙሉ አለመክተት ግን ትልቅ እንቅፋት መሆኑ የትግራይ ትምህርት ቢሮ በግምገማው ያነሳ ሲሆን በተለይም የፕሪቶሪያው የሰላም ስምምነት ባለመተግበሩና በተለያዩ ማህበራዊና ኢኮኖሚያዊ ቀውሶች በመንግስትና በግል ትምህርት ቤቶች ያለው ልዩነት ጭምር ለቀጣይ የትምህርት ፍትሃዊነት ላይ አደጋ በመደቀኑ አስቸኳይ ስራ ይፈልጋል ሲሉ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ይናገራሉ። አመት ናብ ማዕድ ትምህርት ንኽመጹ ተስፋ ዝግበረሎም ዝነበረ ዘንድሮ ወደ ትምህርት ማዕድ መምጣት የነበረባቸው ተማሪዎች 2.5 ሚሊዮን ሲሆን ከነዚህም 1.3 ሚሊዮን ብቻ ናቸው የመማር ማስተማር ሂደቱ የተከታተሉት። የዚህ ዋነኛ ምክንያት የፕሪቶሪያው የሰላም ስምምነት አለመተግበር፣ ኢኮኖሚያውና ማህበራዊ ቀውስ፣ ይህ ሁሉ ተደማምሮ የትግራይ የትምህርት ተደራሽነት 5.3 በመቶ ሆነዋል። ጦርነቱ በፊት የትግራይ የትምህርት ተደራሽነት ጥሩ ለውጦች በማምጣት ላይ የነበረ ሲሆን አሁን ግን በከተማና በገጠር እንዲሁም
በመንግስትና በግል ትምህርት ቤቶች መካከል ሰፊ ልዩነት አለ። ይህን ልዩነት በአስቸኳይ ካላሻሻልን በማህበረሰቡ ትልቅ አደጋ በመሆኑ የትምህርትን ፍትሐዊነት ለማረጋገጥ ሁሉም ሊረባረብ ይገባል። በመድረኩ ከተለያዩ ወረዳዎች የተሳተፉ የትምህርት ጽሕፈት ቤት አመራሮች ግምገማው በትምህርት ዘርፍ ላይ ያሉ አበይት ችግሮችና እያጋጠሙ ያሉ እንቅፋቶች ብሎም በተማሪው እየታዩ ያሉ ተጨባጭ ችግሮች በመለየት በቀጣይ ተማሪው ትምህርቱን እንዳያቋርጥ የሚያስችል ስራ ለመስራት መምከራቸው ተናግረዋል። 51% ተማሪ ብቻ ነው ወደ ትምህርት የገባና እየተማረ ያለው። ያንኑ ከተመዘገበ ተማሪም በርከት ያሉ ተማሪዎች እያቋረጡ ነው። ይህንን የማቋረጡ ሁኔታ የራሱ የሆነ ምክንያት ይኖረዋል። ይህንን ምክንያት አጥንቶ ተማሪዎች በሚቀጥለው በቀረን 3 ወር ውስጥ እንዳያቋርጡ ማድረግ ያለብንን ክትትል ለማድረግ የሚያሳይ ግምገማ ነው የቀረበው። በተፈጠሩ ጦርነት ምክንያት ተማሪዎች ወደ ትምህርት ቤት ያልመጡበት ምክንያት ይኖራል። አንድ ስኩል ኢንቫይሮንመንቱ ምቹ ያለመሆን ሁኔታዎች ይኖሩ ይችላሉ። ሌላ ተስፋ መቁረጥ የሚመስል እድሜን አልፌዋለሁ ከእንግዲህ ተምሬ ምን ያደርግልኛል የሚል አስተሳሰብም አለ። ሁለተኛ ወላጆች ራሳቸውም የልጆቻቸውን ግልወት መፈለግ ወደ ስራ እንዲሰማሩ ማድረግ የሚመስሉ ነገሮች አሉና እነዚህም መፍታት እንዳለብን እንገማገማለን፣ እናያለን። በዋናነት ግን መንግስታዊና የግል ትምህርት ቤቶችን ያለውን ክፍተት በጣም ጋፕ ሰፊ ነው። ሰው ምንድነው ምክንያት እንዲጠብ መንግስት ምን መስራት አለበት፣ መምህሩና የትምህርት አመራሩ ምን መስራት አለበት የሚል የግምገማ አካል ሆኖ ይቀርባል። ተማሪዎቹ ከህገወጥ ስደት ለመጠበቅ እንደ መንግስት በትኩረት መሰራት አለበት ያሉት አስተያየት ሰጪዎቹም ትምህርት ያቋረጡ ተማሪዎች ወደ ትምህርት ማዕድ በመመለስና ከዚህም በኋላ ትምህርት እንዳይቋረጥ በሚደረጉ ጥረቶችም የሁሉም ማህበረሰብ ድጋፍና ርብርብ እንደሚያሻም አስገንዝበዋል። የሩቁን ማየት እንደሌለባቸው፣ የሩቁን ሲያዩ በመንገድ ላይ የሚያጋጥመውን ነገር ሁሉ ያው እንግዲህ በሚዲያም እየቀረበ ነው። ሚዲያም ያለውን ችግር በደንብ ወደ ተማሪዎች እንዲደርስና አውቀውት ከዚህ አስፈሪ ነገር እንዲቆጠቡ መሰራት እንዳለበት ነው። መክታት የሚቻለው ያው መንግስትም በመዋቅሩ ታች ወርዶ ያው ከማህበረሰቡ በየደረጃው ያለው አመራርም ያው ሊሰራበት የሚገባው ነገር መስራት፣ ስደት ያለውን መከራ ያለውን ችግር የሚያመጣውን ለወላጅ የሚተርፈውን ችግሮችን ያው ትምህርት ቤት ውስጥ ሁሉ ጊዜ እንደ ማነቃቂያ እያደረግን ትምህርት እንሰጣለን። መንግስትም በሰፊ እየሰራበት ነው ያለው። ይህን ነገር ለመቀነስ እንደ ትምህርት ያው በትምህርት ቤታችን ላይ ያሉ ማህበረሰቦችን መስራት አለብን። በትግራይ ደቡባዊ ዞን ራያ አዘቦ ወረዳም ዳንዳ በተባለ አካባቢ ከ4ኛ ክፍል በላይ የሚያስተምር ትምህርት ቤት ባለመኖሩ ህፃናት ረጅም የእግር መንገድ ተጉዘው ለመማር እየተገደዱና አደጋ እያጋጠማቸው መምጣቱን የአካባቢው ነዋሪዎች ገለጹ። ይህ ችግር ለመፍታትም ኑራቸው በአሜሪካና ካናዳ ያደረጉ የራያ ተወላጆች ዳንዳ አንደኛ ደረጃ ትምህርት ቤት ወደ ሙሉ አንደኛ ደረጃ ትምህርት ቤት ለማሳደግ የ2 ሚሊዮን ብር ድጋፍ አድርጓል። ዘገባው ያስናቀ መሐመድ ነው። ታሪክ ፍስሐ ተመልክተዋለች። በትግራይ ደቡባዊ ዞን ራያ አዘቦ ወረዳ ማቻረ ቀበሌ ውስጥ ልዩ ስሙ ዳንደ በተባለ አካባቢ የሚገኝ በ1998 ዓ.ም የተመሰረተው ዳንደ አንደኛ ደረጃ ትምህርት ቤት አሁን ላይ ከአንደኛ እስከ 4ኛ ክፍል ተማሪዎችን በማስተማር ላይ ነው። ትምህርት ቤቱ ወደ ሙሉ አንደኛ ደረጃ ሊያድግ ባለመቻሉ ግን ልጆቻቸው ገና ከ5ኛ ክፍል ጀምሮ ከአካባቢያቸው ርቀው ረጅም የእግር ጉዞ ተጉዘው ለመማር ይገደዱ እንደነበር የአካባቢው ነዋሪዎች ይገልጻሉ። በተለይ ዝናብ በሚጥልበት ወቅት ደግሞ በርካታ ህጻናት ተማሪዎች በጎርፍ እንደሚወሰዱ ነው የሚናገሩ። ልጆቻችን ጠዋት ወደ ትምህርት ቤት ከሄዱ በኋላ ረጅም የእግር ጉዞ ስለሚያደርጉ ይደክሙና አንድ ቦታ ላይ ተጠግተው ነው የሚተኙት። በንፋስና ፀሐይም ይገረፋሉ። ዝናብ ሲጥልም ደግሞ ጎርፍ ስለሚያጋጥማቸው ለአደጋ ተጋላጭ ናቸው። እኛም ሲዘገዩብን ምን ሆነው ይሆን በሚል ስጋት ሁሌ ለፍለጋ እንደወጣን ነው። መንገድ ሰኩሑ ትምህርት አቋርጡ። ልጆቻችን እዚህ ትምህርት ቤት እስከ 4ኛ ክፍል ነው የሚማሩት። ከዛ በኋላ ግን ወደ ሌላ አካባቢ ረጅም የእግር ጉዞ ተጉዘው ነበር የሚማሩት። መንገዱም ጫካ የሚበዛበትና የማይመች በመሆኑ
ከትምህርት ገበታ የሚቀሩ ተማሪዎች በርካታ ናቸው። ይህን ችግር የተረዱ የአካባቢው ተወላጅ ዲያስፖራዎች ዳንደ አንደኛ ደረጃ ትምህርት ቤትን በተሻለ መልኩ ለመገንባትና ትምህርት ቤቱ ከ4ኛ ክፍል በላይ ላሉ የአንደኛ ደረጃ ትምህርት ቤት ተማሪዎችን ለማስተናገድ የሚያግዝ የ2 ሚሊዮን ብር ድጋፍ አድርገዋል። በጎ ፈቃደኞቹ የአካባቢው ተወላጆች ላደረጉት ድጋፍ ምስጋናቸውን ያቀረቡት የአካባቢው ነዋሪዎች የትምህርት ቤቱ ግንባታ በአጭር ጊዜ እንዲጀመርና በተሳካ ሁኔታ ተጠናቆ የመማር ማስተማር ሂደት እንዲጀምር አስፈላጊውን ድጋፍ እንደሚያደርጉ ቃላቸውን ሰጥተዋል። እንድዝርኾን ድጋፍ ይደገፍቲ ሐዋትና እንድሐራግና ድጋፉ ተጠናክሮ ከቀጠለ እኛ በበኩላችን ደግሞ አስፈላጊውን ስራ በመስራት ግንባታውን ለማገዝ ፍቃደኞች ነን። ስለሆነም ድጋፍ እያደረጉልን ባሉ ወንድም እህቶቻችን እንዲሁም በባለሙያዎች ታግዘን ጉልበታችንና ገንዘባችንንም አክለንበት እንደምንሰራ በዳንደ ማህበረሰብ ስም ሐሳቤን ገልጻለሁ። አነ ደስ ውልን ነው ሐምዝብር አንደ ያለንን ችግር ተረድተው ለመፍታት በሚል ላደረጉልን ድጋፍ በጣም ነው የምናመሰግነው። እኔ ደስታ ተሰምቶኛል። ምክንያቱም በዚህ ረገድ የነበረው ጥያቄያችንና ችግራችን መፍትሄ ማግኘት የጀመረው መስሎኛል። የራያ አዘቦ ወረዳ ትምህርት ጽሕፈት ቤት ኃላፊ መምህር ዝናቡ ዓለም የአካባቢው ተወላጆችና ወዳጆች ላደረጉት ድጋፍ ምስጋናቸውን አቅርበው ከአካባቢው ሕብረተሰብ ጋር በመሆን በአጭር ጊዜ ውስጥ የትምህርት ቤቱ ግንባታ በመጀመር በተቻለ መጠን ቀጣይ ዓመት የመማር ማስተማር ሂደቱ ለመጀመር እንደሚሰራ አመላክተዋል። ስለለ ብርኪ ከአዳማይ እስከ 40 ነበረ። ከአንደኛ እስከ 4ኛ ክፍል የነበረው ትምህርት ቤቱ በአዲሱ ፖሊሲ ከአንደኛ እስከ 6ኛ ክፍል የሚል ስለሆነ ከሚመለከተው አካል ጋር በመረዳዳት መምህራንም ጨምረን መማሪያ ክፍሎቹ ግንባታቸው ተጠናቆ ቀጣይ ዓመት የመማር ማስተማር ሂደቱ የሚጀመርበት ሁኔታ ይፈጠራል። በመጨረሻም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ መውረዱ ቢቢሲ ዘገበ። በኤሲያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በ2020 በኮቪድ ወረርሽኝ ወቅት ከወደቀ በኋላ ግዙፉ የአሜሪካ ኩባንያ ገበያ አስጨናቂ ቀናት ገጥሟቸዋል። የናይክ፣ አፕልና ታርጌት ምርቶች ከትላልቅ ኩባንያዎች መካከል ከባድ ጉዳት የደረሰባቸው ሲሆኑ ሁሉም ኩባንያዎች ከ9 በመቶ በላይ ሽያጫቸው መውረዱ ተነግሯል። ፕሬዚዳንት ትራምፕ በዓለም አቀፍ ምርቶች ላይ በጣሉት ዝቅተኛ 10 በመቶ ታሪፍ የፌዴራል ገቢን በማሳደግና የአሜሪካን አምራቾች ወደ አገራቸው በመሳብ የአገሪቱ ኢኮኖሚ እንደሚያሳድግ ተናግረዋል። የአሜሪካው ፕሬዚዳንት የዋሽንግተን የንግድ አጋር የሆኑት ቻይናና የአውሮፓ ሕብረትን ጨምሮ በበርካታ አገራት ምርቶች ላይ የሚፈጸም ከፍተኛ ታሪፍ ጥለዋል። በጥቅሉ 54 በመቶ ታሪፍ የተጣለባት ቻይናና 20 በመቶ የተጣለባት የአውሮፓ ሕብረት አጸፋዊ እርምጃ እንደሚወስዱ ዝተዋል። የፈረንሳይ ፕሬዝዳንት አማኑኤል ማክሮን የአውሮፓ ድርጅቶች በአሜሪካ ያቀዱትን ኢንቨስትመንት እንዲሰርዙ ጥሪ አቅርበዋል። ታሪፍ ከሌሎች አገራት የሚገቡ ምርቶች ላይ የሚጣል ታክስ ሲሆን ሮብ ዕለት ትራምፕ ያሳወቁት ታሪፍም ከ100 ዓመታት በኋላ ምርቶች ዋጋ እንዲያሻቅብ ያደርጋል እየተባለ ነው። የዓለም የንግድ ድርጅት እርምጃው በእጅጉ እንዳሳሰበው የገለጸ ሲሆን ድርጅቱ በዚህ ዓመት የንግድ መጠን 1 በመቶ ሊቀንስ እንደሚችልም ግምቱን አስቀምጧል ሲል ቢቢሲ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።